ከፍቅር ጋር የሆንኩበት ምክንያት ጊዜው ሲደርስ ሁሉንም ነገር እናገራለሁ። ዛሬ ግን መናገር አልፈልግም። ሁሉም ነገር ጊዜው ሲደርስ በወቅቱና በጊዜው ሁሉም ነገር የምናገር ይሆናል እያለ ነው አብርሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁ በሰላማችሁን ይብዛልኝ። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እባካችሁ ላይክ አድርጉኝ። ለእናንተ ምንም አይጎዳችሁም፣ ለኔ ግን ይጠቅመኛል ማለት ነው። እንግዲህ አብርሽ ዛሬም ከስተቱ መመለስ አቅቶታል። ዛሬም ጥፋቱን ማመን አቅቶታል። ዛሬም እኔ ትክክል ነኝ እያለ ይገኛል ማለት ነው። ትክክል ነኝ፣ ከፍቅር ጋር መሆኔን ትክክል ነኝ፣ ስተት የለብኝም፣ በኔ ህይወት ማናችሁም አያገባችሁም፣ የሆንኩበት ምክንያት ደግሞ ጊዜው ሲደርስ ሁሉንም ነገር የምናገር ይሆናል ካለ ይሄ ሰው ከፍቅር ጋር የጀመረው ትክክለኛ ፍቅር ሳይሆን የሆነ የፈለገው ነገር አለ ማለት ነው። ሩታናን ሄርሜላን ለበበቀን ነው እንደዚህ እያረገ ያለው። አንድ ሩታና ሄርሜላን ለመበቀል ለማናደድ ፈልጎ ነው። ግልጽ ነው። በነገራችን ላይ ይሄ ነገር ግልጽ ነው ስታዩት ማለት ነው። እንደዛ ፍቅርን ይዞ መጥቶ እንደዛ እነሱ ላይ ሲስቅ እንደዛ እነሱ ላይ ሲላላጥ እንደዛ መሆኑ ይሄ እኮ ግልጽና ግልጽ ነገር ነው። እነሱን ለማናደድ ሆነ ብሎ ያደረገው ነገር እንደሆነ በነገራችን ላይ በግልጽ የሚታይ ነገር ነው። እንግዲህ ኤፍሬም እሱን ለመጠየቅ ሞክረዋል። ግን ከዚህ በኋላ ሩታም ሆነ ሄርሜላ አጠገብ እንዳትደርስ ብሎታል። እሱ ግን እኔ ማሽ ደረስኩባቸው፣ የሚደርሱብኝ እነሱ ናቸው፣ የሚከተሉኝ እነሱ ናቸው፣ እኔ አልደርስባቸውም አይድረሱብኝ ብሎ እንግዲህ ምላሹን ሰጥቷል ማለት ነው። አብርሽ አንድ ቀን ግን ከስተትህ ተምረህ ስተትህ ገብቶ አንድ ቀን ወደ ልጅህ ወደ ሚስትህ ትመለሳለህ ብዬ ተስፋ አደርጋለሁኝ። የምታረገው ነገር በጣም የሚደብርና በጣም የሚያስጠላ ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን